ዛሬ የስላሴያውያኖች ፋሲካ እንደመሆኑ መጠን ለመሆኑ ሐዋርያው ጳውሎስ ዛሬ የሚከበረውን የስላሴ ዶክትሪን አማኝ ክርስቲያኖች የሚያምኑበትን የስቅላት ትርክት ያምንበታል የሚለውን ነው የምናየው። ኦርቶዶክስ ፈጣሪ ሞተ ብላ ነው የምታምነው። ሰምታችኋል፣ እስከዛሬ ታውቁታላችሁ። የማይሞተው ሞተ፣ ፈጣሪ አይሞትም ነበረም ሞተ ብላ ኦርቶዶክስ ታምናለች። ይህንን የኦርቶዶክስ ዶክትሪን ደግሞ ፕሮቴስታንትም ያምኑበታል። ያኔ ፈጣሪ ሞተ ብለው ያምናሉ። ሶስት ፈጣሪዎች አሉ፣ አባት፣ ልጅ፣ መንፈስ ቅዱስ የተባሉ እግዚአብሔሮች አሉ። ከነዛ ከሶስቱ መካከል አንዱ ፈጣሪ ሞተ ብለው ያምናሉ። ነገር ግን ሐዋርያው ጳውሎስ ከሶስቱ ፈጣሪዎች መካከል አንዱ ሞተ ብሎ አያምንም። ፈጽሞም ፈጣሪ ሞተ ብሎ አያምንም። ፈጣሪ ሞቷል ብሎም አልሰበከም። እንደው እንበልና ስለ ስቅላት ሐዋርያው ጳውሎስ ያምናል ብለን እንኳን ካልን ምን ለማለት ፈልጎ ነው ከተባለ በአይሁድ ትርክት ወይም በአይሁድ ዘመን በአሳዳጆችና በጠላቶች የተገደሉ ነብያቶች አሉ። ኢየሱስም እንደነ እዛ ነብያት ችግር ደርሶበታል። ነገር ግን እነዛ አመፀኞች ይዋረዱ ዘንድ እግዚአብሔር የአብርሃም አምላክ ኢየሱስን የተባለውን ያንን ጻድቁን ሰው ከሞት አስነስቶታል። ኢየሱስ አልሞተም ብሎ ነው እየሰበከ ያለው እንጂ ጳውሎስ የስላሴ ዶክትሪን አማኞች እንደሚሉት አይደለም። ለምሳሌ ተሰሎንቄ ላሳያችሁ። አንደኛ ተሰሎንቄ ምዕራፍ 2 አንቀጽ 15 ላይ ብትሄዱ ምን ይላል? እነርሱ ጌታ ኢየሱስንና ነብያትን ገደሉ፣ እኛንም አሳደዱን፣ እግዚአብሔርንም ደስ አላሰኙም ይላል። ስለዚህ ኢየሱስን ሲያሳድዱት የነበሩት ምኖች ናቸው? አመፀኞች፣ እግዚአብሔርን ደስ ያላሰኙ፣ እግዚአብሔር የሚጠላቸው ሰዎች ናቸው። ስለዚህ እግዚአብሔር የሚጠላቸው ሰዎች ልክ እነ መጥምቁ ዮሐንስን፣ እንደነ ኢሳያስን፣ እንደነ ኤርሚያስ፣ እንደነ ዘካርያስ አይነት በግፍ የተገደሉ ነብያቶች ልክ እንደነሱ ነበረ ኢየሱስ። ነገር ግን እነዛ አመፀኞች ሰዎች፣ እግዚአብሔር የማይወዳቸው ሰዎች ይዋረዱ ዘንድ ወይም ሰይጣን ይዋረድ ዘንድ ኢየሱስ አልሞተም እያለ ነው እንጂ ሐዋርያው ጳውሎስ ክርስቲያኖች እንደሚሉት ፈጣሪ እነሱን ገነት ለማስገባት ሞተ። እንዲህ ፈጣሪ ከሞተ የትኛው ገነት ነው የምትገቡት? ምክንያቱም ገነትን የሚሰራው እኮ ፈጣሪ ነው። ፈጣሪ ወደ ራሱ ገነት ለማስገባት የእናንተን ጥረት ነው እንጂ የሚጠይቀው እሱ ሞት አይጠበቅበትም። የራሳችሁ ጥረት፣ የራሳችሁ መጋደል፣ የራሳችሁ ሞት ነው ወደ ፈጣሪ ገነት የሚወስዳችሁ እንጂ ፈጣሪ ወደ እሱ ገነት ለማስገባት እሱ አይሞትም። ፈጣሪ ሞተ ብሎ ማለት እግዚአብሔር የሚጠላው ስራ ነው። እግዚአብሔር የሚጠላውን ስራ ነው በየአመቱ የምታደርጉት ለማለት እወዳለሁኝ። እንግዲህ የጳውሎስ አምላክ ልቦና ይስጣችሁ ለማለት እወዳለሁ።